ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እናንተ እንዴት ነው የሚያስጠላው ዩቲዩቡ? እንዴት ነው ያበሻቀጣችሁት ዩቲዩቡን? እንዴት ነው እንደዚህ ያግማማችሁት ማለት ነው? አንዳንድ ሰዎች ማለት ነው። ምን ሆናችሁ ነው? ቆይ ምናችሁን ነው የሚያማችሁ እንዴ? እኔ ማቀው እስከዛሬ ድረስ እርስ በርስ ስትጣሉ፣ እርስ በርስ ፎቶ ትዘቃዘቁ፣ እርስ በርስ ስትሰዳደቡ ማቀው ቲክቶክ ላይ ነበር። አሁን ደግሞ ዩቲዩብ ጀምራችኋል። በስማም ወልዶ እንዶ ማርያምን እንዶ ዩቲዩብ በቃ ብሽቅጥቅጥቅጥ ነው ያለው። ብሽቅጥቅጥቅጥ በጣም አበሻቀጣችሁ። ምንድነው የግል እንትናችሁን የግል ጸባችሁን ወይም ደግሞ የግል ጥላቻችሁን እዛው በራሳችሁ ምክንያት ለብቻችሁ እንትን አትሉም እንዴ? ሃይሚና ብሩኬን ኢሹ እያደረጋችሁ እነሱ ምክንያት እያደረጋችሁ የእነሱን ፎቶ እያንጠለጠላችሁ እርስ በርስ የምትዘራጠጡት የምትሳደቡት ትልቅ አትሉ ትንሽ አትሉ። ምን ሆናችሁ ነው? ለምንድን ነው ግን የማትከባበሩት እንዴ? ጨረቃ ፋሚሊ ወደ 5 ቦታ ተከፍሏል እኮ 5 ቦታ ጨረቃ ፋሚሊዎች ተከፍለዋል። 5 ቦታ ቁጭ ብዬ ስቆጥር ነበር። እንደው ሞኛ ተበሉኝና ማለት ነው። ምን ሆናችሁ ነው ማንከባበረው? ለምንድን ነው እርስ በርስ የምትዘራጠጡት? ለምንድን ነው ፎቶ እየለጠፋችሁ የምትመጡት? አረ በጣም ነው የሚያስጠላው። አረ በእነሱ ስም እንደዚህ አትሆኑ። እግዚአብሔርን እነሱ ቁጭ ብለው ሆኔ እየታዘቡ ነው። እነሱ እንዲታረቁ፣ እነሱ አንድ እንዲሆኑ፣ እነሱ ሰላም እንዲፈጥሩ እንደ መምከር ሀሳብ እንደ መስጠት ጥሩ ጥሩ ሀሳብ እናንተ ጭራሽ እርስ በርሳችሁ ተያይዛችሁ ትባላላችሁ። ፈጣሪ ያለ በጣም ነው የሚያሳዝነው። ግን የምር ጨረቃ ፋሚሊ ግን ማለት ነው የእውነት ሁሌ እንደተሰደበ ሃይሚና ብሩኬ ፍቅር ሲሆኑ አንድ ትሆናላችሁ፣ ሲጣሉ ግን እናንተማ አብራችሁ ትጣላላችሁ። አብራችሁ ምን ሆናችሁ ነው? አንዳንድ ሰዎች ደግሞ ማለት ነው ፕራንክ እያልሽ ተዋሻለሽ፣ ፕራንክ እያልሽ ተዋሻለሽ፣ ፕራንክ ታያለሽ የምትሉኝ ሰዎች ማለት ነው ሃይሚና ብሩኬ ታጣሉ እያልኩ ታዲያ ባማርስ ደስ ይላችኋል እንዴ? እንደዛ ነው እንደሚሻለው። እንደ ሰው የውሸት አይዲያ እያያዝኩ ልምጣ እንዴ? እንደ ሌሎቹ የውሸት ሪከርድ እያያዝኩ ልምጣ እንዴ? ምንድነው የምትሉት? ቆይ አዎ ተጣሉ፣ የብሩኬ ፍቅረኛ ተገኘች፣ የሃይሚ ፍቅረኛ ተገኘ፣ ፍፄና ሃይሚ በውስጥ የጀመሩት ነገር ነበር እያልኩ እኔም ላራግብ። ምንድን ነው የምትሉኝ እንዴ? እኔ እኮ ለእነሱ ጥሩ ነው የተመኘሁት። ሁለተኛ ነገር ደግሞ እኔ ሙሉ ለሙሉ ፕራንክ ነው ብዬ አልነገርኳችሁም። ምክንያቱም እኔ ሃይሚና ብሩኬ መጥተው ለእኔ ፕራንክ ነው ብሎ አልነገሩኝም። አሁንም እነግራችሁ እነሱ እኮ ለእኔ መጥተው ፕራንክ ነው ቃልዬ ብለው እንዲነግሩኝ ነው እንዴ የምፈልጉት? ለእኔ ፕራንክ ነው ተብሎ የነገረኝ ሰው የለም። ግን ደግሞ እኔ ፕራንክ ነው የምለው ሃይሚና ብሩኬ አይጣሉም፣ ይዋደዳሉ፣ እውነተኛ ፍቅር አላቸው በልባቸው። ለስራ ነው የምለው አንደኛ የዩቲዩቡን አሰራር ስለማቀው፣ ሁለተኛ እኔ በሃይሚና በብሩኬ ላይ እውነተኛ ፍቅር ስላለኝ እውነተኛ በቃ አለ አይደል አላማዬ እቅዴ ረጅም ነው ታውቃላችሁ። ሃይሚና ብሩኬን እንደዚህ ባጭር ተጣልተው ወይ ይለያያሉ ወይ ደግሞ የእሷና የእሱ ህይወት ዝም ብሎ ለስራ አይደለም ስር የሰደደ ነው ብዬ ስለማምን ነው። ተግባባን እንጂ እኔ ውሸት እየዋሻው አይደለም። ለም ብዬ ነው የምዋሻው እንዴ? እንዴ እነዚህ ልጆች እኮ ማለት ነው የነሱን አንድነት የነሱን ፍቅር እግዚአብሔር ነው ማስቀጠል የሚችለው እንጂ እኔ አይደለሁም። እነዚህ ልጆች እኮ እውነት ከሆነ እኮ እነሱ ከተጣሉ እኮ እኔ ምንም የማደርገው ነገር እኮ የለም። ዋናው የፈጣሪ ህልውሃ ነው፣ ፈጣሪ የሚጽፍላቸው ወይም ደግሞ የፈጣሪ ፈቃድ ነው እንጂ የኔ ፈቃድ እኮ አይደለም። እና ለምን ብዬ ነው የምዋሻው? ፕራንክ ነው ብዬ ለምን አሳሽኝ? እስኪ ንገሩኝ እንዴ። ሁለተኛ ነገር ደግሞ እውነተኛ ኦዲየንሶች አሉ፣ እውነተኛ ሃይሚና ብሩኬን የሚወዱ እንዴ እንኳን አይደለም ጸባቸውን አንድ ቀን እንኳን መከፋታቸውን የማይፈልጉ ኦዲየንሶች አሉ። እነሱን አብሬ መረበሽ አለብኝ እንዴ? አብሬ የእነሱን ልብ መስቀል እነሱን ማስከፋት አለብኝ እንዴ? ምንድን ነው የምትሉት? እየተግባባን እንጂ አብሬ ማራገብ። አዎ ታጣሉ ሃይሚና ብሩኬ ልብ ማለት አለብኝ? ንገሩኝ እስኪ። አንዳንድ ሰዎች በቃ ምንም እንደው በደፈናው አትሄዱ። እውነቴን ነው የምላችሁ። አንዳንዴ ከባድ ነው ማለት በቃ ሰውን የምትወቅሱበትን ወይም የምትሳደቡበትን ነገር እወቁ። እኔ 100% ፕራንክ ነው ብዬ አላልኩም።
ግን እኔ ፕራንክ ነው ብዬ ነው የማስበው። ግን ደግሞ እነሱ ቢጣሉም እንኳን ነገ ጧት የሚታረቁ ናቸው ብያለሁ። አዎ ከዛ ውጭ ግን እኔ ፕራንክ ነው ብለው ሀይሚና ብሩኬ እስካልነገሩኝ ድረስ በምን አውቃለሁ? እኔ ከነሱ ጋር አይደለሁ ወይም ጠንቋይ ቀላቢ አይደለሁ። ምንድነው የምትሉኝ? ትዕግስቱን ስጠኝ ፈጣሪ። እና ከባድ ነው። እነሱ እኔ አሁንም ቢሆን 100% እምነት አለኝ ይታረቃሉ። በቃ ሰላም ይወርዳል በቅርቡ። በተለይ አትጨነቁ። ዛሬም ትላንትናም ቀርተዋል፣ ከትላንት ወዲያም ቤታቸው አልመጡም። ይሄ በመሆኑ እርግጠኛ ነኝ ብዙዎቻችሁ ተስፋ ወደ መቁረጥ እየሄዳችሁ ነው። ብዙዎቻችሁ በቃ ከባድ ሁኔታ ላይ ናችሁ። ግን እህቶቼ ግድ የላችሁም፣ ተረጋጉ። ሁሉም ሰላም ይሆናል። እመኑኝ። እኔን የሚያምነኝ መነኝ። እንግዲህ የማያምነኝም እንግዲህ አብሮ ወሬ ይበለን። ምን ማድረግ እችላለሁ? እንደፈለገ የሰው ልጅ ደግሞ ይጣላል። በቃ ምንም እውነትም ቢሆን ይጣላል። የሰው ልጅ የማይጣላ የለም እኮ እዚች ምድር ላይ እኮ የማይጣላ ሰው እኮ የለም። ሳይጣላ የኖረ የለም። የነሱ ሶሻል ላይፍ ስለሆነ ነው እንጂ ማንም ሰው እየተጣላ እየተጨቃጨቀ እየተነታረከ ነው የሚኖረው። ፕራይቬት ላይፍ ያለው ማለት ነው። ማንም ሰው ሳይጣላ የኖረ የለም። ስለዚህ ምንድነው እንደዚህ መሆን? አዎ በጣም አዝኛለሁ። ልቤ ተሰብሯል። በተለይ ሀይሚዬን እንደምታዩት ነው። ሰሞኑን ያለችበት ሁኔታ እጅግ በጣም ከባድ ነው። በጣም ነው የምታሳዝነው። ፕሮፋይሏን ሁሉ ጥቁር አድርጋ ነበር። ኢሞዋ ላይ ፕሮፋይል ሁሉ ቀይራ ነበረ። ያው እኔ አላየሁትም፣ ገብቼ ሳየው ኖርማሊ ነው እኔ የማውቀው ፕሮፋይሏ ነው የእስከዛሬው ነው። ግን ደግሞ ጠዋት ቀይራ ነበር የሚል መረጃ ደርሶኛል። ኦንላይን አልገባሁም ነበርና ኖርማሊ ግን ጠዋት ነው ማታ ቀይራ ነበር ፕሮፋይሏን። የሆነ ስክሪንሺት እያደረጉ እያዘዋወሩት ነበረ ቀይራ ነው ብለው ማለት ነው። እና ጥቁር የለበሰችውን ፎቶ ራሱን ያይቻለሁ እና በጣም ታሳዝናለች። እግዚአብሔርን ነው የምላችሁ። ምክንያቱም እኛ እነሱን እንዴት አድርገን እንደምንወዳቸው የምር ማለት ነው። ሀይሚና ብሩኬ ጨረቃ ፋሚሊ አሉ አንዳንድ ከራሳቸው በላይ የሚወዷችሁና የምር እንዴት ለናንተ ምን አይነት አመለካከት፣ ምን አይነት ፍቅር፣ ምን አይነት መውደድ እንዳላቸው ብታውቁ ኖሮ እግዚአብሔር ቢከፋችሁ እንኳን ማለት ነው ለዚህ ፍቅር ለሆነ ቤተሰብ ስትሉ ራሱ መከፋታችሁን አደባባይ አታወጡትም ነበር። ቢያንስ በልባችሁም ቢሆን ታረቁት ነበረ። ቢያንስ ፕሮፋይላችሁን ማታጠቁሩም፣ ያልሆነ መልእክትም አታስተላልፉም ነበረ። ሀይሚና ብሩኬ ማለት ነው ብታውቁ ምን አይነት ፍቅር ስንት ለሀይሚ ራሴን እሰጣለሁ ለብሩኬ ራሴን እሰጣለሁ የሚሉ እህቶች እንዳሏችሁ ግን ምን ያህል የገባችሁ አይመስለኝም። በቃ ያን የገባችሁ አይመስለኝም። አሁን ስረዳችሁ ሀይሚና ብሩኬን አይመስለኝም። የእናንተ ፋሚሊ ምን ያህል ለእናንተ ፍቅር እንዳለው የገባችሁ አይመስለኝም። ቢገባችሁ ይሄንን ያክል እናንተ እንደዚህ ስትሆኑ ማየት ምን ያክል ከባድ እንደሆነ ታውቁት ነበር እና ይሄንንም አታደርጉም ነበር። ብቻ አላቅም እኔ እንጃ። ፈጣሪ እንግዲህ እውነቱን እሱ ይወቀው፣ እሱ ያወጣው፣ እሱ ሰላም ያምጣ። ሌላ ምንም የምለው ነገር የለኝም። ክፉና ደግም መነጋገርም አያስፈልግም። መታችሁ እዚህ ውሸትሽ አበዛዙ ምናምን አትበሉ። በቃ እኔ የተሰማኝን የራሴን ሀሳብ ነው የምናገረው። ካልጣማችሁ ደግሞ ችግር የለም፣ ዝም ብላችሁ ማለፍ ይቻላል እህቶቼ ብለው